መሞት በፊት ያለውን ስቶሪ እናውራ። ይሄ ነገር በግንብ መዝለል፣ ጆሮ መቁረጥ፣ ሌላ በርበሬ መጠጣት፣ በርበሬ በጨው በሚጥሚጣ መዘፍዘፍ ቂጥ ላይ ብዙ ነገር ነው የምሰማው ጌሙ ላይ እና ይሄ ነገር ከጤና ጋር አብሮ አይሄድም፣ ማቻ አያረግም። እባካችሁ እያልን ነው። ምን ትላላችሁ? እስኪ ሀሳብ ያለ ሀሳብን ግለጽ። ዛሬ ሀሳቤና ምክር ነው፣ የምክር አገልግሎት ነው። አይ ደስ የሚል ሀሳብ ነው ያመጣሁት። የሚገርምሽ ነገር ኤሉዬ፣ በነገራችን ላይ እኛ ቲክቶከሮች በውጭ ዓለም ላይ እንግዲህ እንደምታውቂው ነው። እኔ ብዙም ላንቺም አልነግርሽም ብዙም አይዲያው ስለሌለኝ፣ ግን ወደኛ ሀገር ደግሞ ስንመጣ የምታዩ የውጭ ሀገሮች በመልካም ነገር ነው የሚጠቀሙበት። ያው እንደምታዩ አንዱን ሊተጋገዙ ሊረዳ በመልካም ነገር በቃ እንጂ እንደምታያቸው ናቸው። ገባሽ? የኛ ወደኛ ሀገር ደግሞ ስትመጪ የሚገርምሽ ነገር አንዱ ባንዱ ሊነግድ፣ አንዱ ባንዱ አወኩኝ ብሎ ሊጥል፣ ያንቺን ውድቀት የሚመኝ አንቺን የሆነ እንከን ፈልጎ አንቺን በቃ የሆነ በቃ የራስሽ ታይለንት እኮ ነው ስላለሽ ሁሉ ብቻ በራስሽ ስለሰራሽ ብቻ እንደ ዝንብ ቀፎ ብሎ የሚነሳብሽ አለ። እንግዲህ አስቢው፣ ለአንቺ ምንም ነገር እኮ የሚቆርጡልሽ ነገር እኮ የለም፣ ግን ለምን ሰርታ ተለወጠሽ ነገር ነው። አሁን ደግሞ እንደምታዩ ጭራሽ ብለው የምታዩ አይነት አይዲያ ጌም ብለው አምጥተው እንግዲህ እግዚአብሔር ያሳይሽ። ይሄ የእርኩስነታችን ጥግ ነው የሚያሳየው። ይሄ በቃ ማለት ይሄ እንደ ሰውኛ ሳይሆን እንደ መንፈስ ይሄ ይሁን በቃ ወጣ ያለነን ወጣ ብለናል፣ አድገናል ማለት እንትን በቃ እንዴት ነው ምን ብዬ እኔ ቃላቱላ ነው ያጠረኝ። ስለ እውነት ነው የምልሽ። እና ኤዱዬ ይሄ የልባችን ክፋት የልባችን የውስጣችን ተንኮል እዚህ አድርሶናል። ተረዳሽኝ እንዴ? የምናደርገውን ነገር ሁሉ ኤዱዬ ዛሬ የሆነ አይዲያ ይዛ ከመጣሽ ያን አይዲያ እኔ ልወድላት እችላለሁ፣ እኔ ላበረታታት እችላለሁ። በቃ ለራሷ ነው የምትኖር አይደል እንዴ? ለሰው አይደለም። ግን እያንዳንዳችን ነገር እያንዳንዳችን እንደ ሰውኛ ስናስበው መልካምነት ይጠቅመናል። በቃ ምንም ማለት አይደለም። ብንደጋገፍ በሁላችን በቻልነው አቅም በቻልነው አይዲያ ወይንም በቻልነው የስራ መስካችን ላይ ብንሳተፍ አንዱን ብንደጋገፍ መልካም ነው ላለው። ግን አሁን የመጣው ይሄ የቲክቶከር ጌም እኔ አላቅም። እኔ ምን እንደምለው ብቻ አላቅም። አስቢ፣ ጭራሽ ዘይት በተወደደ ዘይት ታዩ፣ ዘይቱን መወደዱን ሳይሆን ግፍ እህል ላይ ግፍ በርበሬ በጥብጠሽ ሰውነትሽ ላይ መለስለስ ማለት ምን ማለት ነው? እንግዲህ እናንተ ፍረዱኝ። እግዚአብሔር ምስክሬ ነው። በዚህ ልክ ወርደናል፣ በዚህ ልክ ዝቅ አድርገናል፣ በቃ ዘቅተናል። በቁሙ የሚላጭ በዛ ላይ ደግሞ ይሄ በጫማ ውስጥ የእንቁላል እየሰበርሽ አስኳሉን በጫማ ውስጥ እንግዲህ ምን ትያለሽ? ይሄንን የሽንት ቤት ውሃ ሁሉ ምን ማለት ነው? ብቻ እኔ አላቅም። ብቻ ፈጣሪ ጥሩ ነገር ብቻ ያምጣልን ነው የምለው። እኔ ሌላ ምንም አልልም። ልቦና ይስጠን። ወዴት እየሄደን እንደሆነ አላቅም። በሰው ሀገር በተለይ ያለን እኛ ሰዎች ተዋድን። የሰው ሀገር ያለ ሰው እኮ በእናትሽ ይዋደዳል። እስኪ ሌሎች እስያ ሀገሮችን እያቸው፣ ወደ እስያ ሀገር እንኳን የሚመጡ ሰዎች ፍቅራቸው፣ ተባበራቸው። አንቺ ግን የሆነ የመሰለሽን ነገር ብትሰሪ አንስተው ምንም እኮ ለማያገባው ነገር እኮ ነው በቃ አንስተው ይጥልሻል። አንቺን ለመጣል እኮ ነው፣ አንቺን ቆዝሞ ቤት ውስጥ ለማስቀመጥ። እውነት ነው። የአንቺን ጭንቀት የሚያባብስብሽ እንጂ የአንቺን ጎበዝ ብሎ የሚያበረታታሽ ከቻለ በገንዘብ ካልቻለ በሀሳብ ምን አለበት? በሀሳብ ብደግፍሽስ? እሱን ነው። አሁንም እኮ እኛ እንደ ሀሳብ ምክር እየሰጠናቸው ነው። ከመታመማችሁ በፊት ከመውደቅ በፊት ነው እኛ አስብ። ትክክል።
ደግሞም እንጂ አንቺ እነሱስ አንዴ ይዘውታል፣ ግን ነገስ ትውልዱስ ከነሱ ምንድነው የሚቀስመው እንዴ? የኔ ልጅስ ነገ ደግሞ እነሱ ይሄን መንገድ ከፈቱላቸው፣ ነገ ደግሞ ቂጣቸውን እየከፈቱ በርበሬ ከታሉ። በቃ ለምን ተሰለጠና? አሁን የስልጣኔ መንገድ ማለት ነው። ያገባሽ እንዴ? ሲጀመር ይሄ የስልጣኔ አይደለም የውድቀት ዘመን ነው። ያው እያረጉት እኮ ነው። ደግሞ ሰማሁኝ ቅድምና ምንድነው ከአራተኛ ፎቅ ላይ ደግሞ ዝለይ እንዴ! እቺ ሴትዮ ከአራተኛ ከዘለለች ሞተች እኮ በቃ፣ ወይ ተሰባበረች። ከዛ በኋላ ወደ ቲክቶኩም አትመለስም፣ ገንዘብም የላትም፣ ገንዘቡም ለሕክምና ያልቃል። በቃ አለቀ። ወይ ትሞታለች ወይ ቲክቶክ። አሁን በጌም እኮ ቅጣት ላይ ካልተሳሳትኩኝ የሆነ ልጅ እኮ ሞቷል። ታውቃላችሁ አይደል? እኔ አላውቅም። እኛ በምን አውቄ? እኔ ይሄንንም ጌም አሁን ያየሁልሽ። እኔ ቀን አልገባም። ኧረ ጦስሽን! ኧረ በስመ አብ አትዩ በመድኃኒዓለም። አሁን ያየሁት በእንደዚህ አይነት የሚመጣ ቢዝነስ ካፍንጫ እና አሁን ያየሁትን ጌሙንም በጣም ይከብዳል። በቃ መሬት ልሳሽ በርበሬ ተቀምጠሽ ቂጥሽ ላይ ምናምን ሲሉ አየውኝና ደነገጥኩ። ምን ለምኑ ነው? አዎ ብር ማንም የሚጠላ ሰው የለም። ማንም ይወዳል ብር። ታብታብ እያረጋችሁ 130 ሺህ አስገቡት። እስኪያሽ ማናት አረብ ሀገር ማናት ወደ ኳታር ሀቢባን አይተሻታል? እሳት ከሌላ ሰው ጋር ጌም ተጫውታ እሳት ያዣላት እጇ ሁሉን አፍርቆ ማለት ነው። በጌም በጨዋታ አሸፍንፏትና ብቻ ከባድ ነው የሚሰራው ነገር፣ የሚቀጡት ቅጣት ምንድነው? በስላሴ ስም መጥፎ ነገር እሳት ያዥ ብቻ ገና ብዙ ያስደርጓቸዋል። ተጀመረ አይደለ? አዎ ገና ብዙ ከማህበረሰቡ ውጭ የሆነ ነገር ነው የሚያስደርጓቸው። ለምን ጌሙ ተጀመረ? ገና ጉርታ ያላችሁ። አሁን ለምሳሌ ልንገራችሁ፣ ፎር ኤግዛምፕል ፊፊ ቶሮንቶ የምትኖረው የኢትዮጵያኖች ኩዊን ንግስት፣ በቃ በጌም ማንም ያውቃታል። አታቋትም? እንዲህ አይነት ነገር ግን የለም። እንደዚህ አይነት ነገር የለም። ተንከባለይ ሽንት ቤት ውሃ ጠጪ፣ እዚህ አይሰራም። እንዴት እንደሆነ ባይገባኝም ግን ኤልዲዬ በነገራችን ላይ እኛ ምንም አይመልሰንም፣ ጸሎት ነው የሚመልሰን። እግዚአብሔር ጸሎታችንን፣ የበፊት ማንነታችንን፣ መተሳሰባችን፣ አንድነታችንን እንዲያመጣልን እሱ ነው ጸሎት ዋና። ባለንበት በሙስሊም በፕሮቴስታንቱም ኦርቶዶክሱም በሁሉም እምነት ተግተን መጸለይ ያለብን እንጂ ከባድ ላይ ነን ያለነው እጅግ በጣም ከምልሽ በላይ። ጨራሽ በጌም ጭራሽ በምን ነገ ደግሞ በምን እንደሚመጡብን አላውቅም። እንግዲህ በጣም እኔም እሱን ነው የምለው። የነገው እንግዲህ እኛ ልጆች አለን፣ ወደፊት ጌመር የሚሆኑ፣ ወደፊት ቲክቶከር የሚሆኑ፣ ወደፊት ዩቲዩበር የሚሆኑ ከስር እያስተማርናቸው ያሉ የሚያድጉ ልጆች አሉ። እነዛ ደግሞ ምን ነው የሚሆኑት? በጣም ለልጆቻችን እኮ ነው። ታዲያ እኛማ እኮ ጫርን እኮ በቃ እኔ አሁን ተነስቼ ጌም ልጫወትና ልንደባለል ብል እኔ አላረገውም። በተለይ እዚህ ውጭ ሀገር ታውቁታል፣ በረዶ መሬቱ አይደለም ቤቱ እንኳን በዊንተር ሰዓት ይበርዳል። ሰመሮ ነው ተንከባላይ፣ ምንም ችግር የለውም ነው። ይሄን ለማለት ነው። ታብታብ እያረጋችሁ ሌላ ሀሳብ ካለሽ ከላይ ደግሞ የገባሽው አለሽ 2752 ሀሳብ ካለሽ በዚህ ሀሳብሽን እየገለጥሽ 2752 እና ኤልዲዬ በጣም አመሰግናለሁ። በጣም ነው የምወድሽ። በጣም በቃ ባለሽ ነገር ላይ